በልጅነት ስትገለጡ ከየትኛውም የጸጋ ስጦታ ልጅነት ይበልጣል። የልጅነት መልክ ይበልጣል። ከሩቅ ገና በክርስቶስ መልክ ተገልጣችሁ ስትመጡ አንተ የእግዚአብሔር ልጅ ካንተ ጋር ምን አለን ማለት ጀመረ። መቋቋም የማይችሉት ልጅነትን ነው። ስለዚህ እንደ ልጅ አክት እንድታደርጊ ሰይጣን አይፈልግም። እንደ ጴንጤ ብቻ የተጣልሽ፣ የተረሳሽ፣ የተረገዝሽ፣ የተጨራመትሽ እንደሆንሽ ተስፋ የሌለሽ እንደሆንሽ እንድትቆጥሪ እንጂ እንደ ባለስልጣን እንድትመላለሽ አይፈልግም ሰይጣን። ያኔ የልጅነት ስልጣን የገባሽ ቀን ምሽጉን እንደምታፈርሽበት ያውቃል። ኃይሉን አውቃለሁ አለ ጳውሎስ። ኃይሉን አውቃለሁ አለ። በልጅነት መገለጥ እኔ አሁን አልኖርም አለ። በእኔ ግን ክርስቶስ ይኖራል አለ። በልጅነት መገለጥ፣ በልጁ መልክ መገለጥ፣ በክርስቶስ ሕይወት መገለጥ ዲያብሎስን መድረሻ ያሳጣል። ስለዚህ የስልጣን ኃይላችሁን ተጠቀሙ። ስልጣን ከርስት ጋር ያምራል ይላል። ስልጣናችሁን ተጠቀሙ። በልጅነት ስልጣን ተገለጡ። የድሮ ዘማሪ አማኞች የንጉስ ልጅ ሆኜ ኧረ ምን አጥቼ እያሉ ይዘምራሉ። የዛሬዎቹ የመላእክ ልጅ አይደሉም። አንቺም የእግዚአብሔር ልጅ ነሽ፣ አንተም የእግዚአብሔር ልጅ ነህ፣ እኔም የእግዚአብሔር ልጅ ነኝ። ስለዚህ በልጅነት መገለጥ ማለት በልጁ መልክ መገለጥ ማለት ነው። ይህንን ውሳኔ የአሜሪካው መሪ አያስቆምም። የተባበሩት መንግስታት የእግዚአብሔርን ውሳኔ ሊሽሩ አይችሉም። የእግዚአብሔርን ልጅ መልክ እንድትይዢ እግዚአብሔር ወስኗል። ልጁን እንድመስሉ፣ የልጁን መልክ እንድመስሉ አስቀድሞ ወስኗል። ይሄ ውሳኔ በማጣት አይሻርም፣ በድህነት አይሻርም። ይሄ ውሳኔ በሴትነት አይሻርም። ይሄ ውሳኔ ኢየሱስ ጌታ ነው። በባይተዋርነት አይሻርም። የትም አገር ብትሄጂ አንቺ ገዢ ነሽ። ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም ሰው በመልኩ በምሳሌ ፈጠረ፣ ባረካቸው። ምን ብሎ ነው የባረከው? በመልኩ የፈጠራቸውን ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም አለ። አያችሁ፣ መግዛት ያልወደቀ ሰው መልክ ነው። እግዚአብሔር አምላክ ገንዘቡ የምሆንን ለራሱ ርስት አድርጎ ለመውሰድ በክርስቶስ የመረጠው አንቺን ነው። ያ መልክ በኃጢአት ጠፋ። ወደ ዘፍጥረት ምዕራፍ 8 እና 9 ስትመጡ እግዚአብሔር የኖህን ቤተሰብ ባርኮ ነበር። የወደቀ ዘር ነውና ምንም እንኳን ከጥፋት ውሃ ብተርፍም ያ መልክ አልተመለሰምና ያ መልክ በኃጢአት ምክንያት ጠፍቷልና እግዚአብሔር ያልወደቀውን አዳም ሲባርክ ግዟት ያለውን በረከት ለኖህ አላለም። ምንድነው ያለው? ብዙ ተባዙ ምድርንም ሙሏት ብቻ ነው ያለው። ኖህን ሲባርክ ያልወደቀውን ከገዢ መልኩ ጋር ያለውን አዳምና ሔዋንን ሲባርክ ግን ምንድነው ያለው? ከመውደቅ በፊት ሲባርክ ግዟት የሚል ቃል አለ። መግዛት ባንቺ ላይ ያለው የእግዚአብሔር መልክና ምሳሌ ነው። መግዛት የማን መልክ ባንቺ ሲኖር? የእግዚአብሔር መልክ እና ምሳሌ ባንቺ ላይ ሲኖር ያኔ በገዥነት ትገለጫለሽ። ያኔ በገዥነት ትገለጣለህ። መግዛት ያንን መልክ ለመመለስ ነው የእግዚአብሔር ልጅ የሰው ልጅ ሆነው። ያንን መልክ ለመመለስ፣ ላንቺ ያንን መልክ ለመመለስ፣ ላንተ ያንን መልክ ለመመለስ። ሃሌሉያ! ያንን መልክ ለመመለስ ኢየሱስ ክርስቶስ የሞተው ያንን መልክ ለመመለስ ነው። ሃሌሉያ! ያ መልክ ሲመለስ በአጋንንት ላይ ገዢ ትሆኛለሽ። በካንሰር ላይ ገዢ ትሆኛለሽ። በዓለም ላይ ገዢ ትሆኛለሽ። በጧንቋዩ፣ በባለዛሩ፣ በሟርተኛው፣ በረጋሚው፣ በደጋሚው ላይ፣ በባለስልጣኑ ላይ ገዢ ሆነ ትገለጣለህ። ገዢ ሆነሽ ትገለጫለሽ። ክብር ለኢየሱስ ይሁን። መግዛት፣ በስልጣን መገለጥ የመልኩ መመለስ ውጤት ነው። ልጁ ገዢ ነው። ልጁ አስደንጋጭ ነው። ልጁ ተፈትኖ ያልወደቀ ነው። ልጁ እንደኛ በኃጢአት ብቻ ያልተፈተነ፣ በነገር ሁሉ እንደኛ የተፈተነ ነው። ክብር ለኢየሱስ ይሁን። ይሄ መልክ በኢየሱስ የሚገለጽ ጌታ ኢየሱስን
ሳንቲም አምጥቶ ለቄሳር ግብር ልንከፍል ይገባልን ብሎ ሲጠይቁት ቄሳር ኢየሱስ ምን ብሎ መለሰ? እስኪ ስለምን ትፈታተኑኛላችሁ? ለተንኮል ነው የመጡት። እስኪ አምጡ አለ። ይህች መልክ ጽሕፈቱስ የማን ናት ስል የቄሳር። አያችሁ፣ የቄሳር መልክ ስላለ ለቄሳር ግብር የመክፈል ግዴታ አለባቸው። የያዙት ፎቶ ብሩ ላይ ያለው የቄሳር ስለሆነ የቄሳርን ለቄሳር እንኪያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አስረክቧል። የእግዚአብሔርን ለእግዚአብሔር አስረክቡ ማለት ምን ማለት ነው? በእግዚአብሔር መልክና ምሳሌ የተፈጠሩ የእግዚአብሔር ገንዘብ ይሁኑ ማለት ነው። የእግዚአብሔር ምን ይሁኑ? ገንዘብ ይሁኑ። የእግዚአብሔር መልክና ምሳሌ በእናንተ ላይ ሲገለጥ በመግዛት ትገለጣላችሁ፣ በኃይል ትገለጣላችሁ፣ በስልጣን ትገለጣላችሁ። ስለዚህ ይህንን መልክ ሰይጣን አይፈልግም። ለዛ ነው ጴንጤው ሸክም ሁሉ ቶሎ የሚከብ ኃጢአት እንዲይዘው የሚያደርገው። ግን ተመልክተን ይላል ማንን? ኢየሱስን ስንመለከት በመስተዋት ላይ ስንመለከት የኛን መልክ እንደምናይ ኢየሱስን ስናይ የኢየሱስ መልክ ውስጣችን ይገባል። ኢየሱስን ወደ መምሰል እንመጣለን። ኦ ክብር ለኢየሱስ ይሁን። የክርስቶስ መልክ በእኛ ምን ይሆናል? ይገለጣል። በዚህ መልክ ስትገለጡ በፊታችሁ መቆም የሚችል ማዕበል የለም። በፊታችሁ መቆም የሚችል ተራራ የለም። በፊታችሁ መቆም የሚችል ሉሲፈር የለም። ይህንን መልክ ሉሲፈር መቋቋም አይችልም። ይህንን መልክ አጋንንቶች መቋቋም አይችሉም። ይህንን መልክ በሽታ መቋቋም አይችልም። ይህንን መልክ አውሬው 6 መቋቋም አይችልም። ይሄ ነው ኃይል፣ የልጅነት ኃይል፣ የልጅነት ክብር፣ የልጅነት ስልጣን፣ የልጅነት ሞገስ። ዋው! ልጅ ያስፈራል። በኢየሱስ ክርስቶስ በዚህ የኃይል ሳምንት የልጅነት ኃይል ይለቀቅላችሁ። በልጁ መልክ መገለጡን አያችሁ። ስለዚህ ገዢ ነሽ። የእግዚአብሔር መልክ ባንቺ ላይ ስላለ በክርስቶስ ያ በኃጢአት የጠፋው መልካችን ስለተመለሰ ያ የእግዚአብሔር መልክ ስለተመለሰልን አሁን ምንድነን? ኃይለኞች ነን። ይህንን ፓርት እንድትቀበሉ አይፈልጉም። ሃይማኖተኞች አይወዱም። ይህን ቃል ሃይማኖተኞች አይወዱም። ይህንን ቃል ግን የሚወዱ አካላት አሉ፣ እስራት ውስጥ ያሉ። ወንድምሽ እዛ ታስሮ ነው ያለው። ኃይል ያስፈልግሃል። የልጁ መልክ ያስፈልግሻል። በስልጣን ትሄጃለሽ፣ ነፃ ታወጪያለሽ። ለክርስቶስ ለመታዘዝ አእምሮን ሁሉ ለእግዚአብሔር ለማስገዛት ትማርኪያለሽ። ምሽግ ሁሉ ይፈርሳል። ምንም እንኳን እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋ። የውጊያ መሳሪያችን ስጋዊ አይደለም። ምሽግን ለማፍረስ ግን በእግዚአብሔር ፊት ብርቱ ነው ይላል። በብርቱ መሳሪያ ማቶ ኮሮሎቦስ። ሃሌሉያ ሃሌሉያ ሃሌሉያ። ጸልያለሁ በጌታ በኢየሱስ ስም ይህ መልክ ዛሬ ባንቺ ላይ ይገለጥ። አያችሁ እንግዲህ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ጀማሪን እና ፈጻሚውን ክርስቶስ ኢየሱስን ተመልክተን ከፊታችን ያለውን ሩጫ ምን እናድርግ? በትዕግስት እንሩጥ። አያችሁ ክርስቶስን ስንመለከት ሸክም፣ ኃጢአት ቶሎ የሚከብ ነገር ሁሉ ይወገዳል። እነዚህን ሁሉ የሚያክሉ ምስክሮች በዙሪያችን እንደ ደመና ካሉልን የተሰጣቸውን የተስፋ ቃል ያላገኙ አንዳንዶቹ ደግሞ ያገኙ ትልቁን የተስፋ ቃል ክርስቶስን የማየትን አንቺና እኔ የደረስንበትን የአዲስ ኪዳን ዘመን ሳያዩ የሞቱ እንደ ደመና ነገር ግን የተሰጣቸው የተስፋ ቃል ባይቀበሉ እንኳን ከሩቅ ልጁን አይቶ ተሳልሞ የሞቱ ከሩቅ አይቶ ተሳለሙ የተባሉ ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አይቷልና ተብሎ የሚበልጥ ታየልሽ አንቺ የሚበልጥ። እነሱ ባሪያ ሆነው ነው ያገለገሉት፣ አገልጋይ ሆነው ነው ያገለገሉት። አንቺ ግን ልጅ ሆነሽ ነው ያገለገልሽ ያለሽው። አንቺ ግን ልጅ ነሽ፣ አንተ ግን ልጅ ነህ። ነቢያት ባሪያዎች ናቸው፣ በመላእክት አገልግሎት የተገለገሉ ናቸው እነ ሙሴ። ማቶሮቦስ ካዳላባሻ። አንቺ ግን ልጅ ነሽ፣ አንተ ግን ልጅ ነህ።
ልጅነት ስልጣን ነው። ልጅነት ማዕረግ ነው። ልጅነት ሃሌሉያ መልክን መካፈል ነው። መንፈሱን መካፈል ነው። እነሱ በዚህ አንቺ አሁን በምትንተከተክበት በመንፈስ ቅዱስ እሳት አልተሞሉም። መጥቶ እየሰራ ብቻ ነው የሄደው። ባንቺ ዘመን ግን መንፈስ ቅዱስ ባንቺ ውስጥ መኖር ቻለ፣ ማደር ቻለ። ልጅነትን ለማምጣት የልጁን መልክ ለማምጣት ኦ መንፈስ ቅዱስ ተባረክ፣ ተባረክ የአባቴ መንፈስ። አመሰግንሃለሁ መንፈስ ቅዱስ አመሰግንሃለሁ። ክርስቶስን እንድመስል እየቀረስከኝ ስላለ ኢየሱስን እየተመለከትን አሜን አሜን። አሁን ግን ልጁ በዓለም እንዳለ እንዲሁ አለ። ኢየሱስ ጌታ ነው። ይህን ቃል ላነብላችሁ ይገባኛል። ይህን ቃል ላነብላችሁ ይገባኛል። ምንም እንደምንሆን ወደፊት ምን አላለን? ለጌታ ክብር ይሁን። ሃሌሉያ ሃሌሉያ። እንዲህ ይላል አንደኛ ዮሐንስ 3:2 ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ሃሌሉያ። አንደኛ ዮሐንስ ምዕራፍ 3 ከቁጥር 2 ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። አሁን የእግዚአብሔር ልጅ ነሽ። አሁን የእግዚአብሔር ልጅ ነህ። መንፈስ ቅዱስ የተባረከ ይሁን። ይህን ቃል በደንብ ስሙ። አሁን የማን ልጆች ነን? የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። ልብ ብላችሁ ስሙ እንዳትሰለችሁ። አሁን የእግዚአብሔር ልጆች ነን። ምንም እንደምንሆን ገና አልተገለጠም። የሚገለጥ ነገር አለ፣ ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። እርሱን እንድንመስል እናውቃለን። ማንን? ኢየሱስ ክርስቶስን እንድንመስል እናውቃለን። እግዚአብሔር ዘርህን አበዛለው ስል ክርስቶስን የሚመስሉ የእግዚአብሔርን ልጆች ለማብዛት እንደተናገረ እዚህ ክፍል እንረዳለን። ኦ መንፈስ ቅዱስ ይባረክ። በልጅነት ስትገለጪ ተቃዋሚው በፊትሽ ይቀልጣል። መቋቋም አይችልም፣ አቅም አይኖረውም። ማዕበልን ጸጥ በል ስትይ ጸጥ ይላል። ሾላውን ተነቀል ስትይ ተነቅሎ ይሄዳል። የእምነት ኃይል ክብር ለኢየሱስ ይሁን። የእምነት ኃይል ይሁንላችሁ። የእምነት ኃይል ይሁንላችሁ። የእምነት ኃይል ይሁንላችሁ። ይሄ በልጅነት መገለጥ። ከዚህ በኋላ እግዚአብሔር ሆይ የልጅ መልክ በእኔ ይገለጥ። ደጋግሜ ስለ ጄምስ ዱን ነግሬያችሁ ነበር። ከእግዚአብሔር ጀነራሎች አንዱ የሆነ እንደኔ ቸርች ያገለግላል። የእግዚአብሔርን ጸጋ ስጦታ ለመቀበል ህዝቡን የሚያገለግልበትን ብቃት ለማግኘት ብዙ ጊዜ ጾሟል እስከ ከሳ ድረስ። ሰውነቱ ከዘራ ውስጥ ማለት ጆኒያ ውስጥ የቆመ ከዘራ እስኪመስል ድረስ ጓደኞቹ እስኪሰድቡ ከስቷል። አንድ ቀን ግን ጌታ ተገለጠለትና እንደዚህ አለ፣ እነን ወደ መምሰል እንዲያሳድግህ ጸልይ ብሎ ይችን ተናገረ። ያችን ጸሎት መጸለይ በጀመረ ጊዜ አንድ ቀን ተንበርክኮ የጸለየ ቤቱ በእግዚአብሔር ክብር ተሞላ። መላ ሰውነቱ በጌታ መገኘት ተዋጠ። ሳያስብ ባለቤቱ ላይ ያሳረፈው እጁ ባለቤቱ ከአልጋ ላይ ተስፈንጥራ እንድትወድቅ አደረገ። ከዛ በኋላ በትልቅ ኃይል አገለገለ። ይኸው ከእግዚአብሔር ጀነራሎች አንዱ ሆነ። የልጁ መልክ አልገዛ ያለውን አጋንንት በልጆቻችሁ ያለውን የምሰራውን፣ በትዳር አጋራችሁ የምሰራውን፣ በቤተሰብ አካላችሁ የምሰራውን፣ በጎረቤቶቻችሁ የምሰራውን በኢየሱስ ስም በልጁ መልክ ስትገለጡ ቻሌንጅ አያረጋችሁ፣ አይቋቋማችሁም። ካንተ ጋር ምን አለን ይላሉ። ኢየሱስንም አውቃለሁ ጳውሎስንም አውቃለሁ እያለ እየጮኸ እንደወጣ ሃሌሉያ። ካንቺ ጋር ምን አለን ማለት ይጀምራል። በልጅነት በልጁ መልክ ስትገለጡ በፊታችሁ ቆሞ የእናንተን ትዳር እያመሰ እያተራመሰ መኖር አይችልም። አንቺ ከፍ በይ። ስለ ንስርና ስለ
እባብ ሰምታችኋል። ንስር እባብን ይዞ ወደ አንድ ዓለም ይዞት ይገባል። ከዛ በኋላ መተንፈስ አይችልም። አውሮፕላን ውስጥ ኦኬ፣ ይሄን ስለ አውሮፕላን ነው የሰማሁት። አውሮፕላን ውስጥ እባብ ተገኘ ተባለ። አብራሪው አውሮፕላኑን ወደ ላይ ከፍ አደረገ። ወደ ሆነ ደረጃ ሲገባ እዛ ደረጃ ላይ ሰው መተንፈስ በሚችልበት እባብ መተንፈስ አይችልም። ራሱ ሞቶ ተገኘ። ወደ ልጅነት ከፍ በይ፣ የልጁን መልክ ወደ መያዝ ከፍ በል። በዚህን ጊዜ ጨለማው ባንቺ ሰፈርና ባንቺ ቦታ አይሰራም። የልጁ መልክ ለአጋንንቶች አይመችም። የልጁ መልክ ለሉሲፈር አይመቸውም። የልጁ መልክ ለአውሬው አይመቸውም። የልጁ መልክ ሲገለጥ በመልኩ ፊት ገዥነት ስላለ፣ መግዛት ስላለ፣ የበላይነት ስላለ፣ ስልጣን ስላለ፣ ለዚህ ነው ያመኑትንም እነዚህ ምልክቶች ይከተሏቸዋል ያለው። በስሜ አጋንንትን ያወጣሉ። እምነት ልጅነትን ስላመጣ ያንን ክብርና መልክ ስለመለሰልን በፊታችን ጨለማ መቆም አይችልም። ስለዚህ በዚህ የኃይል ወር ስለ ልጅነት ኃይል ካላወራው እና ካልተናገርኩ ሙሉ አይሆንም። ገብቷቸዋል። መግዛት አንድ ብር የሚገዛው የንጉሱ መልክ ወይም ፍርማ ገዢ የሚል በኢትዮጵያ እንትን ላይ እኮ የብሔራዊ ባንክ ገዢ የሚል ፍርማ አለበት። ላምጪው እንዲከፈል ህግ ያስገድዳል የሚል አለ። ይሄን ብር አልቀበልም ማለት ማንም አይችልም፣ ያስጠይቃል። ስለዚህ ላንቺ የማይገዛ መንግስት ሁሉ ይፈርሳል። በልጅነት ስትገለጡ ልጅነታችሁን የማይቀበል አካል ይጠየቃል፣ ይመታል። ስለዚህ በልጅነት ስትገለጡ በገዥነት ትገለጣላችሁ። የኢትዮጵያ ብር ኬንያ ሄዶ አይሰራም። የኬንያ ሽልንግ ኢትዮጵያ አይሰራም። የእግዚአብሔር ገንዘብ የሆንሽ አንቺ ግን በየትኛውም ዓለም ትሰሪያለሽ። የእግዚአብሔር ገንዘብ የሆንክ አንተ ግን በየትኛውም ዓለም ትሰራለህ። በየትኛውም ዓለም ትገዛላችሁ። የትኛውም ዓለም ላይ ያለ አጋንንት ትገዛላችሁ። በየትኛውም ዓለም ላይ የሚገኝ ጨለማ ይገፈፍላችኋል። በዚህ የልጅነት ኃይል በጌታ በኢየሱስ ክርስቶስ ስም መገለጥ ይሁን።